ፕሬዝዳንት ኢሳያስ በንግግራቸው ምን አሉ? ምንስ ማለታቸው ነው? የአሜሪካ ግንኙነት ለምን አልተነሳም? የኢትዮጵያ ጉዳይስ እንዴት ታየ? ክቡራን ተከታታዮቻችን፣ ትናንት እሁድ በ35ኛው የኤርትራ ነጻነት ቀን መታሰቢያ ምክንያት ፕሬዝዳንት ኢሳያስ አፈወርቂ ካደረጉት ንግግር ጋር የተያያዘ ትንታኔ ይዘንላችሁ ቀርበናል። ይህ ንግግር ስለ ኤርትራ ሁኔታ፣ ስትራቴጂካዊ እይታዋና በቀጠናዊና ዓለም አቀፋዊ ጉዳዮች ላይ በአጠቃላይ ፍንጭ የሚሰጥ በመሆኑ ኤርትራውያን እንዲሁም በተመሳሳይ ጎረቤት ሀገራትና ዓለም አቀፉ ማህበረሰብ የሚከታተሉት ነው። በዚህም መሰረት ሰፊ ትንታኔዎች እየተሰጡበት ይገኛሉ። እስከ ፕሮግራማችን ፍጻሜ ድረስ እንድትከታተሉኝ በአክብሮት ጋብዛለሁ። ፕሬዝዳንት ኢሳያስ አፈወርቂ በዚህ ዓመታዊ ብሔራዊ ንግግራቸው እንደተለመደው ከአስመራ ስቴዲየም ነው ያሰሙት። ንግግሩ ከውስጣዊ ጉዳዮች ጥቂት ራቅ ብሎ በቀጥታ ስለ ኤርትራ አጀንዳ ከማውራት ይልቅ ኤርትራንና ሁኔታዎቿን ይነካል በተባለ በተለይም በአሜሪካ የውጭ ፖሊሲና በዓለም አቀፍ ስርዓት ላይ ያተኮረ ነበር። በዚች በፍጥነት እየተሸጋገረች ባለች ዓለም ውስጥ የኤርትራን ሁኔታ ለመረዳት የሚሞክር ኤርትራዊም ሆነ ሌላ ታዛቢ ፕሬዝዳንቱ የተናገሩትና በተጨባጭ ምን እንደሚያመለክት ከተለያዩ አቅጣጫዎች እየተተነተነ ይገኛል። በአቶ ኢሳያስ መግለጫዎች ውስጥ ሁልጊዜ የሚቀርበው ትልቁ ምስል በሽግግር ላይ ስላለችው ዓለም ነው። የንግግሩ ዋነኛ ጭብጥ በአሜሪካ የሚመራው አሮጌው ባለ አንድ ዋልታ የበላይና አምባገነን ዓለም አቀፍ ስርዓት መፈራረስና ከሱ በኋላ የሚመጣው ስርዓት ነበር። ስለዚህ የነጻነት ቀን ንግግር እንደ ብሔራዊ ህልውና በዓል ብቻ ሳይሆን ኤርትራን በትልቁ ዓለም አቀፍ የፖለቲካ ስርዓት ውስጥ ለማስቀመጥ ያለመ ሆኖ እናገኘዋለን። ዓለም በአሜሪካ የበላይነት በብዝበዛ የፋይናንስ መዋቅሮችና በዜሮ ድምር ጨዋታ ላይ ከተገነባው ስርዓት እየራቀች መሆኑን የተከራከሩ ይመስላል። ይህ ሽግግር ደግሞ አደጋዎችንና እድሎችን እንደሚፈጥርም ለማስቀመጥ ሞክረዋል። ይህ የሙግት መስመር ኤርትራ ለብዙ አስርተ ዓመታት ከያዘችው አቋሞች ጋር የሚስማማ ሆኖ እናገኘዋለን። አስመራ ያንን የምዕራባውያንን ጣልቃ ገብነት ከረጅም ጊዜ ጀምሮ ውድቅ ስታደርግ የቆየች ሲሆን ፕሬዝዳንት ኢሳያስ የነጻነት ቀንን ንግግርም ሆነ በተለያዩ አጋጣሚዎች የሚያደርጓቸውን ቃለ መጠይቆች የኤርትራን የውጭ ፖሊሲ ርዕዮተ ዓለም ለማንጸባረቅ እንደ መድረክ ሲጠቀሙበት ቆይተዋል። በሀገር ውስጥና በዲያስፖራ ላሉ ኤርትራውያንም ሆነ ለዓለም አቀፉ ማህበረሰብ መልእክቱ ሁልጊዜ ግልጽ ይመስላል። ኤርትራ ራሷን እንደ ትንሽና የተገነጠለች ሀገር ሳይሆን ይበልጥ ፍትሃዊ ወደሆነ ዓለም አቀፍ ስርዓት ለሚደረገው ሰፊ የዓለም አቀፍ ንቅናቄ አካል አድርጋ እንደምታይ ያመለክታሉ። ስለ ትራምፕ ደግሞ ጥንቁቅ ነገር ግን ትችታዊ አቀራረብ የነበራቸው ይመስላል። በአጠቃላይ የንግግሩ ጉልህ ክፍል በትራምፕ አስተዳደር ላይ ያተኮረ ነበር። ኢሳያስ ትራምፕ ለአሜሪካ ኢኮኖሚ ውድቀት እውቅና መስጠቱን በማድነቅ አሁን 40 ትሪሊዮን ዶላር ደርሷል እየተባለ የሚነገረውን ዕዳ ማመኑ ራሱ አዎንታዊ እድገት ሊሆን እንደሚችል ጠቁመዋል። ነገር ግን ትራምፕ የሚጠቀሙባቸው መፍትሄዎች ታሪፎችን፣ የኢንዱስትሪዎችን መመለስና ግጭት ቀስቃሽ ዲፕሎማሲን ጨምሮ በእርግጥ ሊሰሩ ይችላሉ ወይስ አይችሉም የሚል ጥርጣሬ አስቀምጠዋል። እነዚህ ፖሊሲዎች የት ሊሳኩ ይችላሉ? በማን ላይ ሲያነጣጠሩ እንደሆኑ ረጋ ብሎ በትዕግስት ማስተንተን እንደሚያስፈልግ ጠቁመዋል። ይህ በጥንቃቄና ወገንተኝነት በሌለው መልኩ የተቀረጸ አቀራረብ ነበር። ኢሳያስ ትራምፕን በግልጽ አላደነቁም፣ አልኮነኑምም። የትራምፕን አስተዳደር እንደ መንስኤ ሳይሆን እንደ አሜሪካ ውድቀት ምልክት አድርገው የተመለከቱት ይመስላል። ለዋሽንግተን የውጭ ፖሊሲ ሂደትና ለተወሰኑ አጋር መንግስታት ማጣቀሻ ሊሆን የሚችል በተለይም ትራምፕን የሚያደናግሩና ጠባዩን ተጠቅመው ማዕዘን ውስጥ የሚያስገቡትን ማጥራት እንደሚገባ አስጠንቅቀዋል። የአሜሪካና ኤርትራ ግንኙነትን በቅርብ የሚከታተሉ ኤርትራውያንም በተለይም በባይደን ዘመን የተጣለው ማዕቀብ ከተነሳ በኋላ በዚህ በቅርብ ጊዜ የተመጠነ ቃና መኖሩ ሊጠቀስ የሚገባ ነው። አስመራ ከዋሽንግተን ጋር ያላትን አማራጮች ክፍት እያደረገች መሆኑን ግን ይጠቁማል። በንግግራቸው ሳይጠቀስ ማለፍ የለበትም ያሉት ስለ ትራምፕ ያለው ነገር አስፈላጊ ነው። ትራምፕን መተቸት ብቻውን በቂ አይደለም በማለት ጉድለቶችን እያዩ የሚያባብሱትስ? ሌላው ሊታለፍ የማይገባው ደግሞ ትራምፕን ለመጥበስና ለማሳሳት የሚጣጣሩ ተጽዕኖ ፈጣሪዎች ነን የሚሉ እንዳሉ አለመዘንጋት ሁኔታዊ ጥርጣሬዎች እንዳሉ ለማሳየት ወይም በብዙ ረገድ
ያንን የማይገመተውን ትራምፕ ላይ ተጽዕኖ የሚያሳድሩ እንዳሉ ለመግለጽ ሞክረዋል። ይህ ካለፈው ጥር ወር ከኤርትራ ቴሌቪዥን ጋር ካደረጉት ቃለ መጠይቅ ጋር ተያይዞ ሊታይ የሚችልና ብዙ ውስጣዊ ጥረቶች እንዳሉ ለማሳየት እንደሆነ መገመት ይቻላል። በዚያን ጊዜ በንግግራቸው ትራምፕ እንደገና ወደ ስልጣን ሲመጡ የነበረው ትስስር እንደቀጠለ ያመለከቱት ፕሬዝዳንቱ በዚህ አንድ ዓመት ያስተዋልነው የሚሉት ጉዳይ አማካሪዎች ነን የሚሉ ያንን ትስስር እንዲጀመር እድል ሊሰጡ አልፈለጉም በማለት የአሜሪካ ሎቢዎችም እንደ ትልቅ ችግርና እንቅፋት ገልጸዋቸው እንደነበረ አይዘነጋም። በዚያ የጥር ወር መግለጫቸው ላይ በአንድ በኩል ተቀምጠን ስለ ኢንቨስትመንትና ስለ ኢኮኖሚያዊ ትብብር ማውራት እንፈልጋለን ከተባለ በኋላ በኤርትራ አይቻልም የሚባል ከሆነ ዓላማው ምንድን ነው? ጫና ለማሳደር፣ ኢንቨስትመንትን በራስ ሁኔታ ለማስገደድ ነው ወይስ ትስስሩን ራሱን ለመበጠስ ነው እየተደረገ ያለው? በማለት ያንን የዋሽንግተንን ውሳኔ ለመገልበጥ የሚደረጉትን ጥረቶች ፍንጭ ሰጥተው እንደነበር ማስታወስ ያስፈልጋል። በመግለጫቸውም ላይ በማከል እኔ አሁን አድብቶ ማጥቃትና ማስገደድ ነው፣ እንደ አንድ ስትራቴጂ ካየኸው አድብቶ ማጥቃትና ማስገደድ ነው የምለው። መንገድ ላይ ትዘርፋለህ፣ ጉዳዩ ሳይሄድ በፊት ከዚያ በኋላ ያንተን የሚመስል አጀንዳ ታመጣለህ። ይህ ግን ለእኛ አዲስ አይደለም፣ የስርዓቱ ባህሪና አሰራሩ ነው። ትነካካለህ፣ ታስፈራራለህ፣ ትዝታለህ፣ ታጋንናለህ፣ ከዚያ በኋላ የፈለግከውን ታገኛለህ የሚባል አይነት እንደ አንድ የፖሊሲ መመሪያ ጋይድላይን አድርገን ልንናገር እንችላለን። ግን ልምድና ባህል ነው ብለው ነበር። ቢሆንም ግን አስመራ በገጠማት ፈተናዎች ተስፋ ሳትቆርጥ ከትራምፕ አስተዳደር ጋር የሚደረገውን ትስስር እንደምትቀጥልበት በዚያን ጊዜ ገልጸው ነበረ። ስለዚህ ይህንን ከግምት ውስጥ በማስገባት ሲታይ ፕሬዝዳንቱ ዝርዝር ጉዳዮችን ሳይጠቅሱ ፍንጮችን ብቻ አስቀምጠው ለማለፍ የፈለጉ ይመስላል። በሌላ በኩል ደግሞ የቬንዙዌላንና የኢራንን ጉዳይ አንስተው ምላሽ የሌላቸውን ጥያቄዎች ትተው አልፈዋል። ፕሬዝዳንት ኢሳያስ በንግግራቸው ባለፈው ዓመት በሁለት ትልልቅ የአሜሪካ ግጭቶች ላይ ትኩረት ሰጥተዋል። የቬንዙዌላው ፕሬዝዳንት ማዱሮ መታገድ ወይም መታሰርና የአሜሪካ በኢራን ላይ ያደረገችው ወታደራዊ ዘመቻ በሁለቱም ጉዳዮች ላይ በቀጥታ ሳይመልሱ ተከታታይ ሕጋዊና የሞራል ጥያቄዎችን አቅርበዋል። በማዱሮ ላይ የተወሰደው እርምጃ ሕጋዊ ነበር? ኢራን በእርግጥ የአሜሪካን ብሔራዊ ደህንነት አደጋ ላይ ጥለዋለች? የትኞቹ ሀገራት ናቸው ለማንኛውም ሀገር የኒኩሌር መርሃ ግብር እንዲኖራትና እንዳይኖራት የመወሰን መብት ያላቸው? ማንን ሰጠው? የሚሉ ጥያቄዎችን ብቻ ነው የሚያነሱት። ሁለቱም ጥያቄዎች ደግሞ ያለ ግምት ወይም ስፔኩሌሽን ትዕግስትን የሚጠይቅ ነው በማለት አልፈውታል። የፕሬዝዳንት ኢሳያስ የንግግር አካሄድ ግልጽ አስተያየት ሳይሰጡ የጥያቄ ምልክት በማስቀመጥ ብቻ ለሐሳብና ለማስተንተን ነፃ የመተው ዘዴ እንደሆነ ብዙዎች ይተነትኑታል። በንግግራቸው ፕሬዝዳንቱ ግልጽ አለመሆንን እየጠበቁ በአሜሪካ ባለ አንድ ወገን አካሄዶችና የኃይል አጠቃቀም ላይ ያላቸውን ጥርጣሬ ግን ለመግለጽ ሞክረዋል። በተለይም ስለ ኢራን የሆርሙዝ ጠባብ ቀውስ ለኤርትራና ለሰፊው ቀይ ባህር ቀጠና ትርጉም ያለው መሆኑን ገልጸዋል። በሆርሙዝ ጠባብ ላይ የሚፈጠር መዘጋት ከኤርትራ ባህር ዳርቻ ጋር በሚዋሰነው በባቢል መንዳብ በኩል ለሚያልፈው የመርከቦች ጉዞ በቀጥታ የሚነካው ነው። አቶ ኢሳያስ የኢራንን ጦርነት፣ ሰፊውን ቀጠናዊ መረጋጋት አደጋ ላይ የሚጥል ከባድ የተሳሳተ ስሌት በማለት በመግለጽ ኤርትራን ግጭቱን ከሚቃወሙ ሀገራት ጋር ሊያስቀምጥ የሚችል መልእክት ነው ያስተላለፉት። የአፍሪካ ቀንድን በተመለከተ የንግግራቸው ክፍል ላይ አቶ ኢሳያስ በሶማሊያ፣ በኢትዮጵያ፣ በሱዳንና በደቡብ ሱዳን ያለው ሁኔታ እጅግ አስተማማኝ እንዳልሆነ ነው የገለጹት። ሁሉንም እኩል የሚገልጹ አራት ዋና ዋና ችግሮችንም ለይተዋል። ዜጋን ማዕከል ካደረገ የሀገር ግንባታ ይልቅ ብሔራዊና ዘውጋዊ ፍጥጫ፣ የመንግስት ተቋማትን የሚያዳክሙ የጦር አበጋዞች መፈጠር፣ ሰፊ ሙስናና ከሁሉም በላይ ወሳኙ የውጭ ጣልቃ ገብነትና የውጭ ጥገኝነት መሆናቸውን ነው የሚሟገቱት። ለቀጠናዊ መረጋጋት እንደ ቅድመ ሁኔታ ደግሞ የውጭ ጣልቃ ገብነቶች በአስቸኳይ እንዲቆሙ ጥሪ አቅርበዋል። ይህ ኤርትራ በተከታታይ ስትጠቀምበት የቆየችው ቋንቋ እንደሆነ ብዙዎች ይስማማሉ። በአሁኑ ወቅት ከሚካሄደው ሰፊ ቀጠናዊ ዳግም አሰላለፍ ጋርም የተያያዘ ነው። ከዚህ ውጭ ግን ፕሬዝዳንቱ ብዙዎች ያነሱታል ብለው እንደጠበቁት ስለ ኢትዮጵያ ለይተው አላነሱም። በአስመራና በአዲስ አበባ መካከል ያለው ውጥረት የነገሰበት ድባብ፣ በቅርቡ በትግራይ እየዳበረ ያለው ሁኔታ፣ በተለይም የትግራይ ክልላዊ ምክር ቤት ከተመለሰ በኋላና
ከግብፅ ጋር ያለው ግንኙነትና ለዚያ የሚሰጠው የኢትዮጵያ ምላሽና ሌሎችም ከግምት ውስጥ በማስገባት ያልተለመደ አቀራረብ ይመስላል። ወይም ደግሞ ሆን ብሎ ችላ በማለት ግምት እንደማይሰጠው መልእክት ለማስተላለፍ ብሎ ያደረገው መሆኑን የሚጠቅሱም አሉ። ስለዚህ በኢትዮጵያ ላይ ያለው ዝምታ ራሱ መግለጫ ነው። ለጋራ ቀጠናዊ የደህንነት መዋቅር ባደረጉት ጥሪ ላይም በውጭ ኃይሎችም ወይም ለራሳቸው ቀጠናዊ ኃይሎች ነን በሚሉ ወገኖች ላይ ከመጠጋት ይልቅ ያስተላለፉት መልእክት በሌላ አነጋገር የኢትዮጵያን ለቀይ ባህር ያላትን ምኞትና የባህረ ሰላጤውን ሀገራት በተለይም የኤምሬትን በአፍሪካ ቀንድ ያለውን ተጽዕኖ ውድቅ የሚያደርግ እንደሆነ በሰፊው ይገመታል። ምን መውሰድ አለብን? ከዚህ ንግግር ጎልቶ ከሚታዩት ዋና ዋና ነገሮች መካከል ኤርትራ ራሷን የአሜሪካ ደጋፊ ወይም የቻይና ደጋፊ አድርጋ ሳይሆን ባለብዙ ዋልታ በሆነው የዓለም ስርዓት ውስጥ እንደ ነፃ ተዋናይ እንደምትወስድ፣ ይህ አሁን ያለው የዓለም ስርዓት መሰረታዊ ጥገና ያስፈልገዋል የሚል መርህ ይዛ እየተጓዘች መሆኑን ነው። ሁለተኛ፣ ወሳኝ በሆኑ ቀጠናዊ ጉዳዮች ኢትዮጵያ፣ ትግራይ፣ የኤርትራና ኢትዮጵያ ድንበር ላይ ያሉ እድገቶችን በዝምታ ማለፏ ብዙም ጠቃሚ እንዳልሆኑ ለማሳየት ያደረገችው መሆኑን ነው። ያለው በሁሉም የልማትና የሀገር ግንባታ ዘመቻ ውስጥ የማይለየው የመከላከያ ኃይል እንደ እምብርት ዲናሞና የድንበር ጋሻ ሆኖ ስላለ ኩራት ይኖራቸው። መሰናክሎችን ቢኖሩ ስጋት የለም እረፉ ያሉት ነጥብ ደግሞ ትንታኔውን የሚያጠናክር ነው። ክቡራን ተከታታዮቻችን የፕሬዝዳንት ኢሳያስን ንግግር አስመልክተን አጠቃላይ ይዘቱንና ትርጉሙን አስመልክተን ያቀረብንላችሁ ትንታኔ ይህንን የተከታተላችሁትን ይመስል ነበር። በዚህ በተነሳው ጉዳይም ሆነ በንግግሩ ላይ ያላችሁን ግንዛቤ አካፍሉን። ሸርና ላይክ ማድረጉንም አትርሱ። በተረፈ